ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ከአሊፍ ቲዩብ ጋር። አላሁ ስብሓነሁ ወተዓላ ለሰው ልጆች ጸጋውን አፍስሶባቸዋል። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። ለሚቀጥለው የህይወት ክፍላቸው የሚሰሩበትን እድል ሰጧቸዋል። ነቢያትን ልኮላቸዋል። የሰው ልጅ ዳተኛ ይሆንና በምድራዊ ንዋይ ሲዋዝን እድሉ ያመልጠው፣ ቁጭት ውስጥ ይወድቃል። ቁጭት በማይጠቅምበት ወቅት ቁርአን ላይ በርካታ የሰው ልጅ ምኞትና ቁጭቶችን አላህ ቁርአን ላይ ዘግቦልን። እድሜ ጸጋ ነው፣ ጤንነት ጸጋ ነው፣ እውቀት ጸጋ ነው፣ ሀብት ጸጋ ነው። ሳንሰራበት ሂደን ወደ ቁጭት ውስጥ እንወድቃለን። ወጣትነት ጸጋ ነው። የወጣትነት እድሜውን እንዲሁ አባክኖት እርጅና ያንገላታው ሰው እንዲህ ብሎ መጽሐፉን ታሪክ ዘግቦልናል። ፈያ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዐለ ልመሺቡ። ምነው ወጣትነት እንደ አዲስ በተመለሰልኝ፣ እርጅና የሰራኝን ስራ ነግረው ነበራል። ዑምራ የሚያምረው በወጣትነት ነው። ሐጅ የሚያምረው በወጣትነት ነው። ትዳር የሚያምረው በወጣትነት ነው። ዒባዳ የሚያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈህ ፈያ ለይተ ሸባበ የዑዱ የውመን። ምነው ወጣትነት አንዴ በመጣልኝ እርጅና የሰራኝን ነግረው ነበር እንዳለው ላለመሆኑ ምን ይጠራል? ጤንነት ጸጋ ነው። አሁን በቲክቶክ እየገደልን ያለነው ነፃ ጊዜ ጸጋ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ሚን ሐዲስ ኢብን ዐባስ የቁል ኒዕመታን፣ ሁለት ለሰው ልጅ የተሰጡ ጸጋዎች አሉ። መግቡኑን ፊሂማ ከሲሩ ሚነናስ፣ ብዙ ሰው ግን ማይጠቀምባቸው ቢከስርባቸው። እነማን ይሁኑ? አስሐቱ ወልፈራግ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ። በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው፣ ስትሰራ አብሮ ነው፣ ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት። ምድር ላይ የተለያዩ ችግሮች ውስጥ አልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱፊ ጀማዓን የሚመጣው። አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነፃ ጊዜ ጸጋ ነው። በቲክታክ የምናጠፋው ነፃ ጊዜ ጸጋ ነው። ያልፍና በቁጭት እናማትራለን። አላሁ ጀለ ፊዑላ ቁርአን ላይ የሰው ልጆች እችን ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተጠንቀቁ፣ መጣችሁ ከምትመኙ ሰርታችሁ ኑ ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው። መጥፎ ጓደኛ ያለ የህይወት አቅጣጫን ያሳጡት፣ መስመርን ያሳጡት፣ ከቀጥተኛ መንገድ ያሳጡት ጓደኞች የነበረውን ሰው በስራ የሚገናኛቸው፣ በትምህርት የሚገናኛቸው፣ በህይወት የሚገናኛቸው ሊሆኑ ይችላል። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያደርግና እሱን መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል። ወደ ኑን ይሆን ያ ወይደታ ለይተኒ ለም አተኺዝ ፉላን ኸሊላ፣ ወይ ምኞቴ ወይ ቁጭቴ እገሌም ምነው ጓደኛ ይባላል። ወማ አضለና ኢላ ልሙጅሪሙን፣ መስመር ያሳቱን እነዛ አመፀኞች እንጂ ሌላ ናቸው ይባባላሉ። ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም፣ አላህ ዘንድ የሚያማልድ ጓደኛ ያጣል። የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ አልነበረው። መስመር ያሳቱት ሰው ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው፣ ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ስለምን ትኖሪያለሽ?
ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስፋቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማትረው ምነው ገሌን ገሊት ጋር ጓደኛ ባልነበር ይላል። ሁለተኛው ቁጭት ይሄ የነቢዩ ዓለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሀዲዱን ስቶ ሌላ መስመር ይከተላል። ያኔ አኼራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው እመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላል፣ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ፣ ምነው መልእክተኛው ጋር ቀጥተኛውን መንገድ ባለቀኩ ነበር ብሎ ይመኛል። ታሪኩ ይሄ ሰበበ ኑዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ ዓለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ። ከዛም እንደሰለመ እነ ኡመየት ብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ፣ አስጠሩት። መሐመድን ተከትለሃል እንዴ? አዋ እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘዋል። ይህ ሰው ከአኼራ ዱንያን መረጠ። መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ። አላህ ነገ የሚከሰተውን ክስተት ቁጭ አደረገ ቁርአን ላይ። ወየውመ የዐዱ ዛሊሙ ዐላ የደይ፣ የውመል ቂያማ ያበዳዩ ሰው እጆቹን ይነክሳል። አንቀጹን ልብ በሉ። ወየውመ የዐዱ ዛሊሙ ዐላ የደይ፣ በቁጭት ሁለት እጆቹን ይነክሳል። ሰው ሲቆጭ ጣቱን ነው የሚነክሰው አይደል? የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደ ሌለው ጥፋቱ ስለገባ ኻሊዲነ ፊሃ አበዳ፣ መውጫ የለውም እዛ በኋላ ሁለተኛ እድል የለው። ከቁጭት አፉስ እንዴት ቻለልን? ሁለት እጁን አፉስ ከቶ ይነክሰዋል አላህ። ወየውመ የዐዱ ዛሊሙ ዐላ የደይ፣ ሁለት እጁን ከቶ ይነክሰዋል። የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ፣ ምነው የመልእክተኛውን መንገድ ባለክ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም፣ ሁለት እጅህን ብትነክስ። ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ፣ ያ ወይለታ ለይተኒ ለም አተኽዝ ፉላነን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ከዱላ። ይህ ክስተት ይህ መስመር መሳት በዘመናችን የተለያየ ፕሮፓጋንዳ እየሰሙ አፋፍ ላይ ለቆሙ ሰዎች ጥሪ። ሌሎቹ ደግሞ እነዚህ ናቸው። የህይወት ፍልስፍናቸውን ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ፣ ለቅሷቸው ለቅሶ የህይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቂያማ ሲመለከቱት ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁሁም ፊናር፣ ያኔ ፊቶቻቸው እሳት ላይ ትገላበጣለች አለ። የቁሉን ብለው ይላሉ፣ ያ ለይተ፣ ወይ ምኞታችን፣ አጣዕና አላህ ወአጣዕና ረሱላ፣ አላህና መልእክተኛውን ታዘን ቢሆን ባስቀመጡልን የህይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። እስልምና ሙሉ ህይወታችን የሚዳኝ ዲን ነው። እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል። ከእስልምና በላይ የሚያምር ዲን አላህ አልሰራም። አልየውመ አክመልቱ ለኩም ዲነኩም ወአትመንቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ውብ ዲን፣ ጸጋው የተሟላ የሰውን ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት፣ ውብ ዲን። ረዲና ቢላሂ ረበን ወብልእስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱል። ሌላኛው ተቆጥ ደግሞ ይሄ ነው። የውመል ቂያማ ጀሃነም ስትቀርብ ያተ ስራው ጎሎበታል፣ ይቆጫል። ግን ቁጭት አይጠቅመውም። ወጂአ የውመኢዝን ቢጀሃነም፣ የውመል ቂያማ ጀሃነምም ወደ ሰው ልጆች ተስባ ትቀርባለች።
የቁሉ ነቢይ ዓለይሂ ሰላቱ ወሰላም ጀሃነምን አላህ 70,000 ዘለበት መሳቢያ ገመድ በእያንዳንዱ ገመድ 70,000 መላኢካ የጎተታት ትመጣለች። ልብ በሉ 70,000 መሳቢያ እያንዳንዱ ገመድ ላይ 70,000 መላኢካ ይስባታል። ጊላዱን ሽዳድ ጠንካሮች ያኔ እሷን ያያት። ወጂአ የውመኢዝን ቢጀሃነም የውመኢዝን ያኔ የተዘከሩ ልኢንሳን የሰው ልጅ ያኔ በምናቡ ያስባል። ወአና ለሁ ዚክራ አሁን ማስተንተኑ ማሰቡ ምን ይጠቅመዋል? የቁሉ ብሎ ይላል ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለዚህ ህይወት መልካምን ስራ አስቀድሜ በነበር ይላል። ልብ በሉ አንቀጹ ምን ይላል? ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለህይወት አስቀድሜ በነበር። ትክክለኛው ህይወት ዋናው ህይወት ከሞት በኋላ ነው የሚጀምረው። ፊ ሐያት ያላለ ሊሐያት ሊሐያት بعد الموت وما هذه الحياة الدنيا إلا لهو ولعب. እቺ ዱንያ መሸንገያ ላግጣልች ምንድነት? ወኢነ ዳረ ልአኺራ ቀጣዩ ዓለም ለህየት ሐይዋን ህይወት ማለት እሱ ነው። ለው ካን ያዕለሙ ያዕቁብ ይሆናል። ይህም አላወቃ። በቀደም አንድ መስጂድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁትን ዕድሜ ተመልሳችሁ ሰቡ። ህልም ህይወት አይደለም ይሄ። ይሄ ማምረቻ ምድር ብቻ። ዋናው ህይወት ከሞት በኋላ የሚመጣው ያ ለይተኒ ቀደምቱ ሊሐያት ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸት ውስጥ ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ኃይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመዝናል። ያ ለይተኒ ቀደምቱ ሊሐያት። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለው ግን ሚዛኑ ጎድሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። እድለቢስ ነበርና መጽሐፉ የሚሰጠው በግራቱ ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ ምነው የሥራ መዝገቤን ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣ ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ። መጽሐፍ እንሰጣለን። አሁን አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁም እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላለ በላ በርግጥ አለ ወሩሱልና ለደይህም የክቱቡን መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ ያስቀረው ነገር የለም። ወውዲዐ አልኪታብ መጽሐፉም ቀረበ ይላል መዝገቧል። ፈተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሀዘል ኪታብ ይሄ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ትንሽም ትልቅም የቀረው ነገር የለም። ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገቡ ውስጥ ነገር እናገኘዋለን። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞት ሐሰናው የሚያሳድግ ቁጭት ሳይመጣ መዝገቡ በግራ እጁ እንዳይሰጠው። አንዳንዶቹ በግራ እጅ ሲሰጣቸው ሌሎቹ ሲያይ እጁን ይደብቀዋል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። መጽሐፉ በሮ መጥቶ ከኋላው ይሰጠዋል። ወአማ መን ኡትየ ኪታበሁ ወራአ ظهره
አላህ ከማይከስሩት አላህ ያ ሌላኛው ደግሞ ይሄ ፍርድ ይሰጣል፣ መዝገቡ ይቀርባል። ጀሃነም ፊት ለፊት አለች። ሲያየው ጠፊ ነው፣ መኖሪያው እሳት እንደሆነ ያኔ ይመኛል፣ በጠፋው ብሎ ይመኛል። የቁሉል ካፊር ያ ለይተኒ ኩንቱ ቱራባ፣ ምን ነው አፈር በሆንኩ ይላል። ያኔ አላህ ፍጥረት ዓለሙን ሰብስቦ እንስሳትን አፈር ሁኑ ይላል ይችላል፣ ብትን ብሎ ይጠፋል። ያኔ እሱም ቢጠፋ ይመኛል። ያ ለይተኒ ኩንቱ ቱራባ፣ እንደነሱ ምን ነው አፈር ነው የበቀረሁት። ኢና አንዘርናኩም ዐዛበን ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። እኛ በእርግጥ አስጠንቅቀናችኋል። ያኔም ያ ከሃዲ ሰው ምነው አፈር ቀርቼ በሆን ይላል። ከማይሰሰቱ ባሮች አላህ ዱንያ እድሉ አጭር፣ ኃይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይደለም። ሐታ ኢዛ ሐደረ አሐደኩም አልመውት፣ አንዳቸው ሞት በቀረበው ጊዜ ይላል መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል። አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን፣ አላህ ወይ አንዴ ዕድል እባክህ ስጠኝ ይለዋል። ለምን ይሆን የፈለገ? ህንፃ ሊሰራ የጀመረውን ቤት ሊጨርስ ልጆቹን ሊድር ስራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሷሊሐ፣ ምናልባትም መልካም ስራ ይሆናል መልሰኝ ይላል። ጥሪው ተቀባይነት ያገኝም አላህ በአንድ ቃል ቋጨው፣ ከላ በጭራሽ። እነሃ ከሊመቱን ሁወ ቃኢሉሃ፣ የምኞት ቃል ነው ያለ። ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን፣ ከዛ በኋላ የሚኖርበት በርዘኽ የሚባል ህይወት አለ። ከዱንያና ከአኼራ መሃል ያለ ዓለም እዛ ውስጥ ይቆያሉ ይላል። ሙእሚን እድሉን አሁን ይጠቀማል። ሁሌ ራሱ ጋር ሂሳብ ይሰራል፣ ያመለጠውን ይሞላል፣ ለነገ እየሰራ ይሄዳል። ዱንያውንም አይለቅም፣ አኼራውንም አይረሳም። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ሁለቱን ይዞ በሁለት ግንብ ይበራል። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን።